የአዶናይ የሙዚቃ ማውጣት እጅግ አሳፋሪ ተግባር ነው ሲሉ አድማጮች ገለጹ። የሰው ልጅ ዘፈን ሲሰራ ሙዚቃ ሲሰራ በጣም ያላግጡ ሰዎች አሉ፣ ሙድ የሚይዙ ሰዎች አሉ ምናምን። እናንተ ሰርታችኋል? ግን ሞክራችኋል? አዶናይ እንግዲህ አዲስ ዘፈን አውጥቷል። ተመችቶናል ጋይስ ጨርሰናል። ስቱዲዮ አለቀ። አሁን ወደ ቀረጻ ማለት ነው። በአንድ ቀን ውስጥ መጨረስ አለበት። ታውቃለህ፣ አርብ 3 ሰዓት ቃል ገብተናል። የአገሬ ልጆች እንደምን አላችሁልኝ? ደህና ናችሁ ወይ? ተመልሻለሁ። እንግዲህ ተመልሻለሁ። በጣም ከምታስቡት በላይ መንፈሴ ጠንክሮ ተመልሻለሁ። ከምታስቡት በላይ አዶናይን አውቄው ተመልሻለሁ። ከምታስቡት በላይ ተስፋ አድርጌ ተመልሻለሁ። ህይወቴን ለመቀየርም 10 እጥፍ እጓጓለሁ። በጣም እሰራለሁ። ባይዘወይ ዛሬ ጠዋት ባይገርማችሁ አሞኝ ነው የተነሳሁትኝና ጉንፋን ምናምን ይዞኝ ነበረ። እቺ ጉንፋን አልፋታለች። ባይዘወይ ይማርክ ወንድሜ፣ ሰላም ጤና ይስጥልኝ። እንኳን ሚዲያ በደህና መጣችሁ እያልኩኝ አንዳንድ ቪዲዮዎችን ይዤ መጥቻለሁ። ዋናው ጉዳይ የአዶናይ አዲስ ሙዚቃ ክሊፕን በተመለከተ ነው። ካገኘኋቸው የተወሰኑ ምልከታዎች ወይም አስተያየቶች ይዤ መጥቻለሁኝ። እስከዛው አብረን ቆይ እስኪ። የአዶናይ የሙዚቃ ማውጣት እጅግ አሳፋሪ ተግባር ነው ሲሉ አድማጮች ገለጹ። ቆይ ወንድሜ፣ ከመደባደባችን ምንድነው ጭንቅላት እንደዚህ ያተኮሰው? የሀገራችን የጥበብ ሰዎች ድምፃውያን አንድ ነጠላ ዜማ ለመስራት እስከ 3 ዓመት በሚዘጋጁበት የሙዚቃ ኢንዱስትሪ እቺ ዞር ብዬ ልምጣ የምትለዋ ነገር ባትኖር ኖሮ በሼም ስንት ልብስና ጫማ ገዝተን ነበር። አንድ ነገር እስኪ ልናገር። ድሮ ቴዲ አፍሮ የሯጮቹ የነ ኃይሌ ቀነኒሳ ሙዚቃ ሲሰራ እንዴት ነበር የሚሰራው? ዛሬ ሲያሸንፍ አንዱ በአንድ ሌሊት ውስጥ አይደል እንዴ ሰርተው ቀርተው ቢጨርሱት የነበረው። ያ ዘፈን በጣም ተወዳጅና ምርጥ ስራ ነበረ ስንሰማ የነበረው ማለት ነው። እና በአጭር ጊዜ መሰራት የሚችል ነው ብዬ ነው እኔ የማምነው ማለት ነው። ቪዲዮ ክሊፕ ደግሞ ኦልሬዲ ጽሁፍ ላይ ነው የሚሰራው። ጽሁፍ ላይ ትጨርሳለህ። የካሜራዎቹ ዳይሬክት ተደርጎ ጽሁፍ ላይ ቀረጻ ነው የሚገባው። ስለዚህ ሀሳብ ካለ ባለሙያዎቹ ይህንን ጉዳይ ሰርተው ጽፈው ቀረጻ ማድረግ ኢዲት ማድረግ የሚከብድ ነገር አይደለም። ምክንያቱም እኔ የሚገርመኝ ነገር 24 ሰዓት በጣም ትልቅ ሰዓት ነው። በጣም ረዥም ነው። ብዙ መስራት ይቻላል በ24 ሰዓት ውስጥ ማለት ነው። ስለዚህ ዘፈኑ ምንም ይሁን እንደሰማሁት ከሆነ ምንም አይልም። አዶናይ ስለሆነ ምናልባት መተቸት እንችላለን። ሰው ሊተችተው ይችላል፣ ምክንያቱም የአዶናይ ስለሆነ ማለት ነው። ነገር ግን ዘፈኑ ማንም ሰው አንድ ሰው ቢዘፍነው ኑሮ ምናልባት ሊመቸን ላይመቸን ይችል ነበር ማለት ነው። ይህንን ያህል አጀንዳ ባልሆነ ነበር። መተቸት ስህተት ነው እያልኩኝ አይደለም። ነገር ግን ተገቢ የሆነ ትችት በዘፈኑ ዙሪያ ብንተችት ነው እንጂ መዝፈን የለበትም ድምፁ እንዲህ ነው ብሎ ወይም የጥላቻ ንግግሮች፣ አስተያየቶች ባይሰጡ ነው እኔ ምለው። ምክንያቱም ሌላ የሚቀበል ሰው አለ። አዶናይ እንግዲህ አዲስ ዘፈን አውጥቷል። ተመችቶናል ጋይስ። ለማንኛውም አዶናይን በቅርቡ ዱባይ ልናመጣው ነው ወስነናል። ይህንን ቪዲዮ እስከ መጨረሻው ስሙትሽ። በጣም የሚገርመኝ ነገር የሰው ልጅ ዘፈን ሲሰራ ሙዚቃ ሲሰራ በጣም ያላግጡ ሰዎች አሉ፣ ሙድ የሚይዙ ሰዎች አሉ ምናምን። እናንተ ሰርታችኋል? ግን ሞክራችኋል? ድምጽ ያላችሁ ሰዎች ደግሞ ዘፋኝ ነን የምትሉ በቃ ታዋቂ ዘፋኝ የሆናችሁም ይሁን ድምጽ ያለው ዘፋኝም የሆናችሁ ይሁን
የሰው ልጅ ድምፅ ሳይኖረው ግን በቴክኖሎጂ ታግዞ ምናምን ወዳጅ በቃ የሆነ ትሬዲንግ አድርጎ ምናምን የሆነ ሙዚቃ ሲሰራ የምትቃጠሉ የምትነዱ ጥበብን ገደላት፣ አፈረጣት፣ ዘቀዘቃት፣ ሰቀላት፣ አወረዳት ምናምን የምትሉ ሰዎች ማለት ነው እንዴ! ደህና ናችሁ? 1000 ዓመት እኮ አይኖርም። 1000 ዓመት አይኖርም። አንድ ሰው ከፈለገ እያስነጠሰ እያለ አልበም ያውጣ። የሚሰማው ሰው ካለ ይስማ። ይህ እኮ የቅናት መንፈስ እኮ ይባላል። ቅናት እንዲህ ነች እና የታወቀ ነው። ማንኛውም ሰው በብዛት ራሱ ሙዚቀኛ ነኝ ብሎ የሚያስብ ሰው በዛ ኢንዱስትሪ ውስጥ ያለ ሰው የሚሰራው ለገንዘብ ነው። ሰርቶ ሙዚቃውን ሸጦ አሳይቶ ኮንሰርት ሰርቶ ምናምን በቃ ገንዘብ ለማግኘት ነው ፖይንቱ አይደለ? አበዳችሁ ያበደ ብዙ ሰው ያበደ እያየሁ ነው። አረ እንዴ ብዙ በቂ ሰው አለ ማለት በቂ ዘፋኝ አለ። ዘፍናላችሁ፣ የራሳችሁን አልበም ታወጣላችሁ ምናምን አንድ ሰው አንድ ነጥብ ዜማ ለቀቀ ብሎ እንደዚህ ቦታ ምናምን። ኤኒዌይስ እኔ ለጥበብ ካለኝ ፍቅር የተነሳ የሰራሁት ስራ አለ አይደል? ያበደ ስራ። ያንን ስራ እምለቀው ቲክቶክ ላይ ነው። ሰው ዩቲዩብ ላይ ነው አይደል የሚለቀው? እኔ ቲክቶክ ላይ ለቀዋለሁ። አሁንስ እንዴት ነው ጥበብን እንዴት ነው ሰቀልኳት ወይስ ለሰዎች ቅርብ አደረኳት? አንድ ሰው አቅሙ አለኝ መዝፈን እችላለሁ ሚል ከሆነ መዝፈን ይችላል። ሌላ ደግሞ እንዴ አሁን እኮ በአሁን ጊዜ እኮ እያየን ያለ ነው በኤአይ የሚሰሩ ሙዚቃዎች የሰው ግጥም ነው የሚፈልጉት። የሰው ግጥም ሰጣችኋለ፣ እነሱ ዜማ እና ድምፅ ቀድተው ይሰጡሃል። ስለዚህ እኔ በእኔ በኩል አዶናይ በሰራው ሙዚቃ ተቃውሞ የለኝም። ምናልባት እኔ ተቃውሞ ላነሳበት ምችል ቢሆን አንድ ጉዳይ ነው። ይህ ደግሞ ምናልባት አንድ ሰው ግጥም ቢጽፍ ግጥም ላይ መተቸት ይቻላል። ይህ ግጥም ልክ አይደለም፣ እንደዚህ ያለው ይህንን ጎድላለሁ፣ ይህን ቢደረግ ወይ ደግሞ ግጥም አይደለም እንዲህ ነው ብሎ መተቸት ይችላል አንድ ሰው ከመሬት ተነስቶ። ነገር ግን መዝፈን ይችላል ብዬ ነው የማምነው። ሌላ ሁለተኛው ደግሞ በ2 ቀን በ3 ቀን ዘፈን ተሰርቶ ተቀድቶ ክሊፕ መስራት ልክ አይደለም። ሙያው ለባለሙያዎቹ መናቅና ልክ አይደለም፣ ለህዝቡ የሚመጥን አይደለም ብሎ አንድ ሰው ሊነሳ ይችላል። ምናልባት ልክ ሊሆን ይችላል። ልክ የሚሆንበት ምክንያት ግን አለው። ምክንያቱም አንድ ሰው ተጨንቆ በ3 ቀን የሚሆን እንዴ ድሮ ቴዲ አፍሮ የሯጮቹ የነ ኃይሌ ቀነኒሳ ሙዚቃ ሲሰራ እንዴት ነበር የሚሰራው? ዛሬ ሲያሸንፍ አንዱ በአንድ ሌሊት ውስጥ አይደል እንዴ ሰርተው ቀርተው ቢጨርሱት የነበረው። ያ ዘፈን በጣም ተወዳጅና ምርጥ ስራ ነበረ ስንሰማ የነበረው ማለት ነው። እና በአጭር ጊዜ መሰራት የሚችል ነው ብዬ ነው እኔ የማምነው ማለት ነው። ቪዲዮ ክሊፕ ደግሞ ኦልሬዲ ጽሁፍ ላይ ነው የሚሰራው። ጽሁፍ ላይ ትጨርሳለህ። የካሜራዎቹ ዳይሬክት ተደርጎ ጽሁፍ ላይ ቀረጻ ነው የሚገባው። ስለዚህ ሀሳብ ካለ ባለሙያዎቹ ይህንን ጉዳይ ሰርተው ጽፈው ቀረጻ ማድረግ ኢዲት ማድረግ የሚከብድ ነገር አይደለም። ምክንያቱም እኔ የሚገርመኝ ነገር 24 ሰዓት በጣም ትልቅ ሰዓት ነው። በጣም ረዥም ነው። ብዙ መስራት ይቻላል በ24 ሰዓት ውስጥ ማለት ነው። ስለዚህ ዘፈኑ ምንም ይሁን እንደሰማሁት ከሆነ ምንም አይልም። ዘፈኑ ማንም ሰው አንድ ሰው ቢዘፍነው ኑሮ ምናልባት ሊመቸን ላይመቸን ይችል ነበር ማለት ነው። ይህንን ያህል አጀንዳ ባልሆነ ነበር። መተቸት ስህተት ነው እያልኩኝ አይደለም። ነገር ግን ተገቢ የሆነ ትችት በዘፈኑ ዙሪያ ብንተችት
ነው እንጂ መዝፈን የለበትም ድምፁ እንዲህ ነው ብሎ ወይም የጥላቻ ንግግሮች፣ አስተያየቶች ባይሰጡ ነው እኔ ምለው። ምክንያቱም ሌላ የሚቀበል ሰው አለ። ምክንያቱም እኔ አሁን ተቀብያለሁ። ለምሳሌ ከተቀበልኩት የሚቃወም ሰው ምን ልንል ነው? እሺ እኔ ተቀብያለሁ። ሌላው ምን ይሁንሽ? ለእኔ ከተመቸኝ ሌላ ሰው ሊኮንነኝ አይገባም አይደል? ምክንያቱም ለእኔ ተመችቶኛል። ስለዚህ አዶናይ ከተመች ሌላ ሰው አሁን ቀደም ብለን ያየነውን ቪዲዮ ልጆቹ ተመችቷቸው ነው እንግዲህ እየሰሙት ያሉት ማለት ነው። ስለዚህ ወንድሞችና እህቶቼ ሁላችሁንም ተመልካቾቼ፣ አድማጮቼ ለእኔ ምንም ማለት አይደለም፣ ጥሩ ነው ብዬ ነው የማየው። ኮመንት ላይ እንዳያችሁት ደግሞ ልክ ያልሆኑ ኮመንት አስተያየቶች አሉ፣ አንዳንዶቹ ማለት ነው። አብዛኛው ደግሞ ላይክ አይታችሁት ከሆነ ማለት ነው። ኮመንትም መልካም ጥሩና ጥሩ ያልሆኑ አስተያየቶች ነበሩ። ይህ ደግሞ ባህሪያዊ ነው። ላይመች ይችላል፣ ይህንን መተው ነው። ከተመቸ ላይክ፣ ካልተመቸ መቃወም ይችላል። ስለዚህ እኔ በበኩሌ ተመችቶኛል ለማለት ነው ወዳጆቼ። መንግስት አዶናይን ወጣቶችን ለመያዝ ይጠቀመዋል ብያችሁ ነበር። አሁን ደግሞ መንግስት ራሱ እንደዛ እያለን ነው፣ እናበረታታለን እያለን ነው። እስኪ እነዚህ ሁለት ቪዲዮዎች እናያቸውና ምን ብለን ነበረ የሚለው ነገር እስኪ እናስታውስ። ምን አለ ትላላችሁ? አዶናይን ከእስር ወጥቶ በትልቅ ደረጃና በትልቅ መድረክ ላይ የስግጥ ፍምስን ትርጉም በደንብ እየተነተነ ታይቷላችሁ። ለምን ከተባለ ለመንግስት ለራሱ ስለሚጠቅመው። እንዴት ከተባለ አሁን ኢትዮጵያ ውስጥ በጣም አስቸጋሪ የሆነ ያለው የዚህ የስርዓት የወጣት ስርዓት መብዛት ለኢትዮጵያ አንድ ችግር ነው። ይህም መንግስት አዶናይን ይጠቀማል የሚል ሐሳብ አለኝ። ሪሰንትሊ ከቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እነዚያ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው። በትክክል አያችሁ። የአዶናይ በጣም ተቃዋሚ ሆናችሁ ስትቀርቡ ቪዲዮ ስትሰሩ የነበራችሁ ብለናችሁ ነበረ። መንግስት ዝም ብሎ አይደለም ያሰራቸው። አንድ ለራሱ ለመንግስት ስለሚጠቅመው ነው። በምንድነው የሚጠቅመው? ልክ መንግስቱ እንዳለው ምንድነው ያለው? እንመክራቸዋለን ማለት ለራሳችን ጥቅም እንጠቀምባቸዋለን ማለት ነው። ወጣቶችን ለመያዝ ትንሽ ገስጸን የሚያስተካክሉት ነገር ነግረን ለወጣቱ እንደ ምሳሌ እንጠቀምባቸዋለን ለማለት ነው። ስለዚህ አዶናይን ስትቃወሙ የነበራችሁ የአዶናይ ዓላማ በጣም አጥብቃችሁ ስትቃወሙ ለነበራችሁ ይህ መልእክት ለናንተ ነው። አትድከሙና ዝም ብላችሁ አዶናይን ደግፉ። ሰላም።